ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችን ያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። አፋብኃ ምኒልክ ዕዝ በወሎ ቤተ አማራ የውጊያ ቀጠናዎች በከፍተኛ ድል የታጀቡ አውደ ውጊያዎችን በመምራት ላይ ይገኛል። በአማራ ሳይንት ግንባር አጅባር ከተማ በመግባት በአገዛዙ ወታደራዊ ካምፕ ላይ ድንገተኛ ጥቃት የፈጸሙት የፋኖ ኃይሎች የዕለቱን ትልቅ ድል ያስመዘገቡበት አውደ ውጊያ ሆኗል። ሁለት ፓትሮል ሙሉ ያገዛዙ ሰራዊት ያለቀበት ውጊያም በምዕራባዊ የወሎ ቤተ አማራ ቀጠና ተካሂዷል። ቀዳሚው የግንባር መረጃዎቻችን ናቸው። የፋኖ ኃይሎች በሸዋ ባገዛዙ ጦር ላይ ስኬታማ የሌሊት ማጥቃት ሲፈጽሙ በጥቃቱ በርካታ ምልምል ሰራዊቱ ሙትና ቁስለኛ ሆኗል ተብሏል። በዚሁ ሸዋ ቀጠና የብልጽግና አየር ወለድ ኮማንዶ መንገድ መሪ የሆነ የሚሊሻ ጠርናፊና ሌሎች ያገዛዙ ጥምር ጦር አባላት የሞቱበት ከባድ ውጊያ ተካሂዷል። ይህም ሌላኛው የግንባር መረጃችን ነው። ኦሮሚያ ክልል በ3 ተሽከርካሪዎች ላይ በተሳፈሩ መንገደኞች ላይ ከባድ ጥቃት መፈጸሙ ተሰምቷል። በጥቃቱ 6 ሰዎች ህይወታቸው ሲያልፍ 20 የሚሆኑት ንጹሃን ከባድ ቁስለኛ ሆነው ሆስፒታል ገብተዋል። ከ85 በላይ የሚሆኑት በታጣቂዎቹ ታግተው ተወስደዋል። በጉዳዩ ላይ ዝርዝር መረጃ ይዘናል። በአሜሪካው ምክትል ፕሬዝዳንት መኖሪያ ቤት ላይ ጥቃት መፈጸሙ ተሰምቷል። ጥቃቱ ከፍተኛ ጥበቃ በሚደረግበት አካባቢ የተፈጸመ መሆኑ መነጋገሪያ ሆኗል። የትልቁ ሀገር ምክትል ፕሬዝዳንት መኖሪያ ቤት ላይ የተፈጸመው ጥቃት ምን ይመስላል ለሚለው ዜናችን ምላሽ አለው። እነዚህና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። እነዚህና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። አፋብኃ ምኒልክ ዕዝ በወሎ ቤተ አማራ የውጊያ ቀጠናዎች በከፍተኛ ድል የታጀቡ አውደ ውጊያዎችን በመምራት ላይ ይገኛል። ንጉስ ሚካኤል አሊኮር የፋኖ ኃይሎች የከተማ ውጊያን ጨምሮ በተለያዩ አውደ ግንባሮች ድል ቀንቷቸዋል። በአማራ ሳይንት ግንባር የአማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ታህሳስ 26 ለታህሳስ 27 አጥቢያ ወደ ሳይንት አጅባር ከተማ በመግባት በአገዛዙ ወታደራዊ ካምፕ ላይ ድንገተኛ ጥቃት መፈጸማቸውን እዙ አሳውቋል። በተለምዶ ነሆር ሜዳ ተብሎ በሚጠራው ስፍራ ላይ የሚገኘውን ያገዛዙ ወታደራዊ ካምፕ ሰብሮ በመግባት በፈጸሙት ማጥቃት በጥበቃ ላይ የነበሩትን ዋርድያዎችና መኝታ ላይ በነበሩት ያገዛዙ ጦር አባላት ላይ ከፍተኛ የተባለ ጉዳት ማድረሳቸውም የተሰማው። ተከታታይ ቦምብ በመጣል በጀመረው በዚህ ማጥቃት በጨበጣ ውጊያ ወታደራዊ ካምፖቹን ማውደማቸውን የገለጸው አፋብኃ ምኒልክ ዕዝ የፋኖ ኃይሎች ሌሊቱን ታሪክ ሰርተዋል ሲል ወታደራዊ ጀብዱን ገልጾታል። ምኒልክ ዕዝ በግንባር መረጃው ላይ እንዳመለከተው በሌሊቱ ኦፕሬሽን በርካታ አባላቶቹ ሙትና ቁስለኛ ሆነዋል። ቁጥራቸው ቀላል የማይባል ያገዛዙ ኃይል ወደ ሳይንት አጅባር የመጀመሪያ ደረጃ ሆስፒታል መግባታቸውን ከሆስፒታሉ ምንጮቼ አረጋግጫለሁ ብሏል። በተያያዘ መረጃ በለጋምቦ ግንባር የሳጅና አደም አሊ አባናደው ክፍለ ጦር 3ኛ አህመድ አቀስታ ሻለቃ ለጋምቦ ወረዳ ውስጥ ገነቲ ከተማ አቅራቢያ በጣለው ደፈጣ ወታደራዊ ተሽከርካሪን ጨምሮ በአገዛዙ ጥምር ጦር ላይ ሰብአዊ ጉዳት ማድረስ መቻሉን ገልጿል። በተሽከርካሪ ተጭኖ ሲጓጓዝ የነበረው የአገዛዙ ጦር በጣለበት ደፈጣ ክፉኛ ተመቷል ያለው አፋብኃ ምኒልክ ዕዝ የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር ሰራዊት የአድማ ብተና አባላት እና የደቡብ ወሎ ዞን ፓራ ኮማንዶዎች ከፍተኛ ጉዳት ማስተናገዳቸውን ነው ያሳወቀው። በሌላ ያውደ ውጊያ መረጃ በመሃል ሳይንት ግንባር የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው አትሮንስ ብርጌድ ደንሳ ከተማ አቅራቢያ ድድቻ የተባለ ቦታ ላይ ካገዛዙ ጦር ጋር ለሰዓታት የዘለቀው ውጊያ ማካሄዱ ተሰምቷል። በሁለት ፓትሮሎች ተጭኖ ሲጓጓዝ የነበረ የአገዛዙ ጦር መብረቃዊ ጥቃት እንደተፈጸመበት ያረጋገጠው እዙ ፓትሮሎች ውስጥ ከነበሩት የአገዛዙ ኃይል አባላት የተረፈ እንደሌለ ነው በግንባር መረጃው ላይ የተገለጸው። የአካባቢው የመረጃ ምንጮች በበኩላቸው በአካባቢው ለሰዓታት የዘለቀው ውጊያ መካሄዱን አረጋግጠው አንደኛዋ ፓትሮል ተገልብጣ በርቀት ማየታቸውን ለጣና ዘጋቢ አረጋግጠዋል። በሌላ የአውደ ውጊያ መረጃችን በሸዋ ተጉለትና ብልጋ አውራጃ አንኮበር ቀጠና የፋኖ ኃይሎች አገዛዙ ጦር ጋር ከባድ ትንቅንቅ ላይ ውለዋል። ዛሬ ታህሳስ 27 ቀን 2018 ዓ.ም የብልጽግና ጥምር ጦር የብልጽግና አየር ወለድ ኮማንዶ አድማ ብተናና ሚሊሻ በመጣመር መነሻውን ከአንኮበር ደብረ ብርሃንና ከአሳግርት በማድረግ ወደ ደረፎ መንቀሳቀሱን ተከትሎ ልዩ ቦታው ቤሮ ቤት በተባለ ቦታ ከጠዋቱ 3 ሰዓት ላይ ውጊያ መቀስቀሱን አፋድ ሸዋ ጠቅላይ ግዛት ዕዝ ገልጿል። በዚህ ከባድ ትንቅንቅ የሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር የፋኖ ኃይሎች ጥምር ጦሩን ወደ መግደያ ወረዳ ስቦ በማስገባት ከፍተኛ ሰብአዊ ጉዳት አድርሶበታል ያለው እዙ በሌላ አቅጣጫ ከአልዩ አምባ ከተማ በሁለት አቅጣጫ ማለትም ባራዳና በዋሻ ገብርኤል በኩል ከሌሊቱ 9 ሰዓት ላይ ለወረራ የተሰማራው የብልጽግና ጥምር ጦር በጣይቱ ክፍለ ጦር በሁለተኛና በአራተኛ ሻለቃ የፋኖ ኃይሎች ተቆርጦ ተመቷል ሲል ያውደ ውጊያ ውሎን አሳውቋል። በሁለቱም አቅጣጫ በተካሄደው ውጊያ የብልጽግና አየር ወለድ ኮማንዶ አድማ ብተናውና ሚሊሻ ላይ ሰብአዊ ኪሳራ ማድረሱን ያረጋገጠው እዙ በፋኖ ኃይሎች በኩል ከመለስተኛ ጉዳት ውጭ ይህ ነው የሚባል ኪሳራ
አለመመዝገቡን ገልጿል። በተለይም የብልጽግና አየር ወለድና ኮማንዶ መንገድ መሪ የነበረ የሚሊሻ ጠርናፊ ሸዋዬ ተሾመ የተባለ አገዛዙ አገልጋይ በአውደ ውጊያው መገደሉን ያሳወቀው አፋድ ሸዋ ጠቅላይ ግዛት እዝ ወታደራዊ ድሉን ከፍተኛ ሲል ገልጾታል። አድማጭ ተመልካቾቻችን ከዚሁ የሸዋ ቀጠና የአውደ ውጊያ መረጃዎቻችን ሳንወጣ ከተማዋን ማዕከል ስላደረገው የሌሊት ዘመቻ ወደ ምንመለከትበት መረጃችን እናመራለን። የፋኖ ኃይሎች በሸዋ በአገዛዙ ጦር ላይ ስኬታማ የሌሊት ማጥቃት ሲፈጽሙ በጥቃቱ በርካታ ምልምል ሰራዊቱ ሙትና ቆስለኛ ሆኗል ተብሏል። አፋባ አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በአገዛዙ ጦር ላይ የተጠና የሌሊት ኦፕሬሽን መስራታቸውን ያሳወቀው እዙ ታህሳስ 26 ለ27 ሌሊቱን በባልጪ ከተማ በመሸገው ሰራዊት ላይ በሁለት አቅጣጫ ስኬታማ ማጥቃት መፈጸሙን ነው ያረጋገጠው። ኦፕሬሽኑ የተሰራው የአፋባ አሳምነው እዝ ከሰም ሁለተኛ ኮር አመራሮች ባወጡት የማጥቃት እቅድ ነው ያለው እዙ ውጊያው የፋኖ ኃይሎች የሌሊት የውጊያ ችሎታ የተመሰከረበት ነው ሲል የቅንጅት ውጊያውን ስኬታማነት ገልጾታል። ከምሽቱ 4 ሰዓት ከ35 ላይ ሁለት ብርጌዶች ተናበው በወሰዱት የሌሊት ኦፕሬሽን በርካታ ምልምል ሰራዊት ሙትና ቁስለኛ ሆኗል ያለው እዙ ሌሊቱን ባልጪ ከተማ በፋኖ ኃይሎች እጅ ገብታ እንደነበር ገልጿል። የፋኖን የቦምብና የጥይት ናዳ መቋቋም ያቃተው የአገዛዙ ሰራዊት ሙትና ቁስለኛውን እንኳን መሰብሰብ ሳይችል እግሩ በመራው ተበታትኖ አድሯል ሲልም የኦፕሬሽኑን ስኬታማነት አሳውቋል። በልዩ ጥበብ ኦፕሬሽናቸውን ያሳኩት የፋኖ ኃይሎችና ዘመቻውን የመሩት አመራሮች ስራቸውን እንደጨረሱ በሰላም ወደ ምሽጋቸው ተመልሰዋል ሲል ያሳወቀው አፋባሃ አሳምነው እዝ ከሰም ሁለተኛ ኮር የህዝብ ግንኙነት መምሪያ ነው። ይበንዲ እንዳለም በኦሮሚያ ክልል በሶስት ተሽከርካሪዎች ላይ በተሳፈሩ መንገደኞች ላይ ከባድ ጥቃት መፈጸሙ ተሰምቷል። ደገም ወረዳ አሊዶሮና ኢስት አፍሪካ ሲሚንቶ ፋብሪካ አቅራቢያ በሶስት ተሽከርካሪዎች ላይ በተሳፈሩ መንገደኞች ላይ ከባድ ጥቃት እንደተፈጸመ የጠቆሙት የአካባቢ ምንጮች በጥቃቱ 6 ሰዎች ህይወታቸው አልፏል ብለዋል። 20 የሚሆኑት ንጹሃን ከባድ ቁስለኛ ሆነው ሆስፒታል ገብተዋል ያሉት የመረጃው ምንጮች ከ85 በላይ የሚሆኑት በታጣቂዎቹ ታግተው ተወስደዋል ብለዋል። ከአካባቢው የወጡ መረጃዎች እንደሚያሳዩት ጥቃት የተፈጸመባቸው ሶስቱ ተሽከርካሪዎች ለገና በዓል ከአዲስ አበባ ወደ አማራ ክልል ተጓዦች እንደሆኑ ነው የተጠቆመው። ጥቃቱ የተፈጸመው ዛሬ ታህሳስ 27 2018 ዓ.ም ከቀኑ 6 ሰዓት ገደማ ስለመሆኑ በመረጃው ላይ ተመላክቷል። የሟቾች ቁጥር ሊጨምር ይችላል ያሉት የመረጃው ምንጮች 20ዎቹ ቁስለኞች በሕክምና ላይ እንደሚገኙ ገልጸዋል። 85ቱ ንጹሃን ታግተው መወሰዳቸውን የደህንነታቸው ሁኔታም አስጊ መሆኑን የጠቆሙት የመረጃው ምንጮች የዜና እስከተጠናቀረበት አመሻሽ ድረስ ታጋቾቹ በምን ሁኔታ ላይ እንዳሉ የታወቀ ነገር የለም። የብልጽግናው አገዛዝ ከ65 በላይ ሰራዊቱን አባላት ጉዳት ባስተናገደበት የውጊያ ቀጠና በንጹሃን ላይ ጅምላ ግድያ መፈጸሙ ተሰምቷል። በዚህ የጅምላ ግድያ ከአዛውንት እስከ ህጻናት እንደሚገኙ ነው የታወቀው። መነሻውን ካይና ቡግና አድርጎ 05 ቀበሌ ቅዱስ አርቤ ላይ ታህሳስ 26 2018 ዓ.ም ንጋት 12 ሰዓት እስከ ቀትር 8 ሰዓት ውጊያ የከፈተው ያገዛዙ ጦር በፋኖ ኃይሎች መልሶ ማጥቃት ክፉኛ መመታቱን ተከትሎ በንጹሃን ላይ የከባድ መሳሪያ ድብደባ መፈጸሙ ተሰምቷል። አፋባ ሚኒልክ እዝ ላስታ ጄኔራል አሳምነው ጽጌ ኮር በጄኔራል ተፈራ ማሞ ክፍለ ጦር በእሸት ክፍለ ጦርና በነብሮ ተወርዋሪ ኮማንዶ ብርጌድ በላስታና ቡግና ሰንሰለታማ ተራሮች ካገዛዙ ጦር ጋር ያደረጉትን አውደ ውጊያ በድል ቢያጠናቅቁም ለማጥቃት የመጣው ያገዛዙ ጦር ተመቶ በሚመለስበት ሰዓት በንጹሃን ላይ የጅምላ ጥቃት መፈጸሙን የተሰማው አፋባ በበኩሉ በዚያው ውጊያ 35 ያገዛዙ ሰራዊት ሙት ከ30 በላይ ቁስለኛ ማድረግ መቻሉን አገዛዙም በአምቡላንስና ፓትሮል ቁስለኞችን እየለቀመ መመለሱ እንዲሁም 7 አባላቱ የአማራን ህዝብ አንወጋም በማለት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል በማለት ያውደ ውጊያ ውሎውን ገልጿል። በዚህም የተበሳጨው ያገዛዙ ሰራዊት ቡግና ወረዳ 08 ቀበሌ ነቧርካና 05 ቀበሌ ቅዱስ አርቤ ህዝብን በመድፍ በአየር መቃወሚያና በሞርታር ሲደበድሙ ዋሉን ከአካባቢ ምንጮች ሰምተናል። በዚህ ድብደባ 3 ንጹሃን ወዲያውኑ ህይወታቸው ሲያልፍ 4 የአርሶ አደሮች ቤት በዙ 23 ሲቃጠሉ ተጨማሪ 9 ንጹሃን በከባድ ሁኔታ እንደቆሰሉ ከአካባቢው ነዋሪዎች የደረሰን መረጃ ያሳያል። የብልጽግናው አገዛዝ በከባድ መሳሪያ አንዲት የ60 ዓመት መነኩሴና የ15 ዓመት ልጃገረድ መምታቱ በአካባቢው ነዋሪዎች ከፍተኛ ቁጣን ቀስቅሷል። በተለይም እኚህ ለገና በዓል ክብረ በዓል ወደ ላስታ ላሊበላ ይጓዙ የነበሩ እና ቅዱስ አርቤ ሚኒቃባ መንደር ላይ የነበሩ መንፈሳዊ ተጓዦች መሆናቸው ቁጣውን ጨምሮታል። ለጣና ከአካባቢ በደረሰው መረጃ በከባድ ሁኔታ ከቆሰሉ ሰዎች ውስጥ የ78 ዓመት አዛውንትና የ4 ዓመት ህፃን ጭምር እንደሚገኙበት ነው የተገለጸው። ኤስካሳ ነጋሽ የተባሉ የ78 ዓመት የሃይማኖት አባት ቤተክርስቲያን አገልግሎት ሲወጡ የከባድ መሳሪያ ጥቃቱ ሰለባ እንደሆኑ የቅዱስ አርቤ ደብር አካባቢ ነዋሪዎች ለጣና ዘጋቢ አረጋግጠዋል። በተመሳሳይ ሌሎች የጅምላ ጥቃቱ ሰለባ የሆኑ ንጹሃን መሆናቸው የተሰማው ከፋኖ ኃይሎች ጋር ጠንከር ያለ ውጊያ
በሄደ ቁጥር በንጹሃን ላይ በቀል እርምጃ የሚወስደው ያገዛዙ ጦር በተመሳሳይ በወልዲያ ከተማ ወደ ጥቁር ውሃ መውጫ ጉቦ ተብሎ በሚጠራው ሰፈር የሚገኙ ነዋሪዎች ለፋኖ መረጃ ተሰጣላችሁ አስመታችሁኛል በሚል በየሰፈሩ ያገኛቸው ንጹሃኖችን መደብደቡና አንዳንዶቹንም አፍኖ መውሰዱን የዓይን እማኞች ተናግረዋል። በወልዲያ ከተማ በተለይ ዳርቻማ አካባቢዎች የሚገኙ ነዋሪዎች በከተማዋ ዙሪያ ውጊያ በተደረገ ቁጥር እናንተ ናችሁ የምታስጠቁም በሚል በአገዛዙ ሰራዊት ታፍነው የሚወሰዱ ሰዎች እንዳሉ በወታደራዊ ካምፖች ውስጥ እርምጃ ተወስዶባቸው ሊሆንም እንደሚችልም የአካባቢው ነዋሪዎች አያይዘው ገልጸዋል። በዚህ ምክንያት በወልዲያ ከተማ ጎንደር በር ኬላ ዙሪያ የሚገኙ ነዋሪዎች መኖሪያ ቤታቸውን እየለቀቁ ለመሰደድ መገደዳቸውን የተጠቆመው የአካባቢው ምንጮች እንደጠቆሙትም በወልዲያ ስቴዲየም ከሚገኘው ወታደራዊ ካምፕ በተጨማሪ የሰሜን ምስራቅ እዝ ሁለተኛ ወታደራዊ ማዘዣ ጣቢያ ጎንደር በር ኬላ ዙሪያ ይገኛል። በአሜሪካው ምክትል ፕሬዝዳንት መኖሪያ ቤት ላይ ጥቃት መፈጸሙ ተሰምቷል። ጥቃቱ ከፍተኛ ጥበቃ በሚደረግበት አካባቢ የተፈጸመ መሆኑ መነጋገሪያ ሆኗል። ድርጊቱ በተፈጸመበት ወቅት ምክትል ፕሬዝዳንቱ በመኖሪያ ቤታቸው ያልነበሩ ቢሆንም በተኩስ ሩምታው መኖሪያ ቤቱ ጉዳት እንደደረሰበት ነው ዘገባዎች የሚጠቁሙት። ፎክስ ኒውስ በበኩሉ የሲናቲ ፖሊስ አንድ ተጠርጣሪ በቁጥጥር ስር አውሏል ብሏል። የጄዲ ቫንስ የኦሃዮ መኖሪያ ቤት ጥቃት የተፈጸመበት ጃንዋሪ 4 በሌሊት መሆኑን ነው በዘገባው ላይ የተመላከተው። ጥቃቱን ተከትሎ በርካታ መስኮቶች ተሰባብረዋል ያለው ታይምስ ኦፍ ኢንዲያ የሚስጥር አገልግሎቱ ወይም ልዩ ጥበቃዎችና የአካባቢ ፖሊስ የተኩስ ምላሽ እንዲሰጡ ምክንያት ሆኗል ሲል ዘግቧል። ዛሬ ሰኞ ማልዳ ላይ አንድ ተጠርጣሪ በቁጥጥር ስር ውሏል። ተጠርጣሪው ማንነቱ ይፋ እንዳልሆነ ነው የታወቀው። ይህንን በበኩሉ ምክትል ፕሬዝዳንቱ ቫንስ ብቻም ሳይሆኑ ቤተሰቦቻቸውም ክስተቱ በተከሰተበት ጊዜ ቤት እንዳልነበሩ ዘግቧል። ቫንስ በቬንዙዌላ የአሜሪካ ዘመቻ ለመከታተል ከትራምፕና ከሌሎች ከፍተኛ የአስተዳደር ባለስልጣናት ጋር አለመታየታቸው ይታወሳል። በምትኩ ምክትል ፕሬዝዳንት ስራቸውን ደህንነቱ በተጠበቀ የቪዲዮ ኮንፈረንስ እንደተከታተሉ ከተጠናቀቀ በኋላ ወደ ሲናቲ መጓዛቸው ነው የታወቀው። የአሜሪካው ምክትል ፕሬዝዳንት መኖሪያ ቤት ላይ ጥቃት የተፈጸመው በአዲስ ዓመት በዓላት ወቅት በአካባቢው ከፍተኛ ጥበቃ ሲደረግ በሰነበተበት ሁኔታ መሆኑ ጥቃቱ መነጋገሪያ ሆኗል። የምክትል ፕሬዝዳንት ቫንስ መኖሪያ ቤት አቅራቢያ ያሉ መንገዶች እስከ ድረስ ለቀናት ተዘግተው እንደነበር ታይምስ ኦፍ ኢንዲያ ዘግቧል። በአሜሪካው ምክትል ፕሬዝዳንት ቫንስ መኖሪያ ቤት ላይ የተፈጸመው ጥቃት አሜሪካ በቬንዙዌላ መሪ ማዱሮ ላይ ከፈጸመችው ልዩ ዘመቻ ጋር ይገናኝ አይገናኝ የታወቀ ነገር የለም። ይህ በእንዲህ እንዳለም በአሜሪካ ከሚኖሩ ኢትዮጵያውያን በርካቶቹ የማህበራዊ ድጋፍ ተረጂዎች ናቸው ተባለም። በአሜሪካ ከሚኖሩ የኢትዮጵያ ተወላጅ ስደተኛ ቤተሰቦች መካከል 47.6% የመንግስት ድጋፍ ተጠቃሚ መሆናቸው የሚያሳይ ይፋዊ መረጃ ወጥቷል። ፕሬዝዳንት ዶናልድ ትራምፕ በአሜሪካ የሚኖሩ ስደተኞች ከመንግስት የሚያገኙትን የእርዳታ ድጋፍ ወይም ወልፈር የሚያሳይ ዝርዝር መረጃ በሰንጠረዥ መልክ በትሩዝ ሶሻል አካውንታቸው ላይ አጋርተዋል። ፕሬዝዳንቱ በማህበራዊ ገጻቸው ባጋሩት መረጃ መሰረት በአሜሪካ የሚኖሩ የኢትዮጵያ ተወላጅ ቤተሰቦች ከሌሎች ሀገራት አንጻር ከፍተኛ የሚባል የመንግስት ድጋፍ ተጠቃሚ መሆናቸው ያሳያል። መረጃው በአሜሪካ የሚኖሩ የኢትዮጵያ ተወላጅ ስደተኛ ቤተሰቦች ኢሚግራንት ሃውስሆልድ 47.6% ያሉ ቢያንስ ከቤተሰቡ አንዱ የመንግስት ማህበራዊ ድጋፍ ተጠቃሚ መሆናቸው የሚገልጽ ነው። ምንም እንኳን ቤተሰቦቻቸው ሰራተኛ ቢሆኑም አሜሪካ ውስጥ የተወለዱ ልጆቻቸው በመንግስት በሚደገፍ የነጻ የትምህርት ቤት ምሳ ወይም የጤና መድን ተጠቃሚ ከሆኑ ያ ሙሉ ቤተሰብ እንደ እርዳታ ተቀባይ ተቆጥሮ በዝርዝር ውስጥ መካተቱ ቁጥሩን ከፍ አድርጎታል ተብሏል። ትራምፕ ይፋ ባደረጉት መረጃ ላይ እንደተመላከተው 47.6% የሚሆኑ የኢትዮጵያ ተወላጅ ቤተሰቦችና 71.9% የሚሆኑ የሶማሊያ ተወላጅ ቤተሰቦች የመንግስት ድጋፍ እንደሚያገኙ አመልክተዋል። ይህ የፕሬዝዳንት ዶናልድ ትራምፕ መረጃ በኢትዮጵያውያን ላይ ከስነ ልቦና ጫና ባለፈ ወደፊት የሚደረጉ የቤተሰብ ጥሪዎችና የቪዛ ሂደቶችን አደጋ ላይ የሚጥል እንደሆነ የህግ ባለሙያዎች አስተያየታቸውን እየሰጡ ይገኛል። ጉዳዩን በቅርበት የሚከታተሉትና በአሜሪካ የህግ ባለሙያ የሆኑት አቶ ሙሉዓለም ጌታቸው በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በዚህ መጠን የኢትዮጵያ ስደተኛ በዌልፌር ስር መሆኑ አስደሳች ዜና አይደለም ሲሉ ገልጸውታል። አክሎም ይህ ከኢትዮጵያ ለሚመጣ ስደተኞች መጥፎ የፖሊሲ አቅጣጫ ሊያስቀምጥ ይችላል ብለዋል። የህግ ባለሙያው በማብራሪያቸው ላይ አሁን ትኩረቱ እኛ ላይ ላይሆን ይችላል፣ ነገር ግን የሚችሉ ሰዎች ከዌልፌር ማውጣት ብችሎ የተመረጠ ነው የሚል መልእክታቸውን አስተላልፈዋል። እንዲህ ያሉ ይፋዊ መረጃዎች የሚያሳዩት እውነታ ቢኖር በአሜሪካን ሀገር ኑሯቸውን ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚያልፉበትን የህይወት ውጣ ውረድ ጭምር ነው ተብሏል። በተለይም የመንግስት ማህበራዊ ድጋፍ ተጠቃሚ የሚያደርጉ ጉዳዮች በተረጂነት የተሰለፈው ቁጥሩ ከፍተኛ መሆኑን ነው መረጃው የሚያሳየው። የነጻ የትምህርት ቤት ምገባና የጤና መድን ተጠቃሚነትን የመሰሉ ማህበራዊ ድጋፎች የእርዳታ ተቀባይነት አካል ተደርገው ይቆጠራሉ። በመጨረሻም በቅርቡ ከእስራኤል ሀገራዊ ዕውቅና ያገኘችው ሶማሊላንድ አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ እንደምትደግፍ አስታውቃለች። የሶማሊላንድ ድጋፍ ከእስራኤል ዕውቅና ቀጥሎ ዋይት ሃውስን ደጅ የመጥናት ምልክት ሆኖ ታይቷል። ከ3 ቀናት በፊት የአሜሪካ ጦር በቬንዙዌላ አብሶሉት ሪዞልቭ የተሰኘ ወታደራዊ ዘመቻ ማካሄዱን ተከትሎ የማዱሮ መታሰርና ከሀገር መውጣት ዓለም አቀፉን ማህበረሰብ እያወዛገበ ይገኛል። በፕሬዝዳንቱ መታሰር ደስታና ተቃውሞ፣ ስጋትና ተስፋ በሀገሪቱ አደባባዮች በንጽጽር እኩል የመታየቱን ያህል በመላው ዓለም የአሜሪካን ድርጊት የሚያወግዙ ተከታታይ መግለጫዎች
ወጥተዋል። በሌላ በኩል ደግሞ የአሜሪካ ልዩ አጋር የሚባሉ እስራኤል የመሰሉ ሀገራት እርምጃውን አድንቀው ድጋፋቸውን በመስጠት ላይ ናቸው። የዚህ ድጋፍ አካል የሆነ ድምጽ በአፍሪካ ቀንድ ከራስ ገዟ ሶማሊላንድ ተሰምተዋል። አሜሪካ በቬንዙዌላ ላይ ህገ መንግስታዊ ስርዓትን፣ ዲሞክራሲያዊ ህጋዊነትና የህግ የበላይነትን ለማስፈን ያለመ የተመጣጠነ ዓለም አቀፍ እርምጃ መውሰድ አለበት የሚለው አቋሟን እንደሚደግፍ ነው የሶማሊላንድ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አስታውቀው። ሚኒስቴሩ ትናንት ታህሳስ 26 2018 ዓ.ም ባወጣው መግለጫ ሶማሊላንድ ከአካባቢውና ባለብዙ ወገን አጋሮች ጋር በመቀናጀት አሜሪካ ለምታደርገው ጥረት እውቅና እንደምትሰጥ ገልጿል። እንዲህ አይነቱ ተሳትፎ በቬንዙዌላ ለረጅም ጊዜ የዘለቀውን ፖለቲካዊና ሰብአዊ ቀውስ ለመፍታት ይረዳል ሲል ፕሬዝዳንት ትራምፕ ለወሰዱት እርምጃ ድጋፉ ሰጥቷል። መግለጫው አክሎም የተቀናጀ ዓለም አቀፍ እርምጃ ሰብአዊ ቀውስን ለመቀነስ፣ ድንበር ተሻጋሪ የወንጀል መረቦችን ለመዋጋትና በቬንዙዌላውያን መሪነት የሚደረገውን ሰላማዊ የፖለቲካ ሽግግር ለመደገፍ አስተዋጽኦ ይኖረዋል ብሎ የሶማሊላንድ መንግስት ያምናል ሲል ገልጿል። ሚኒስቴሩ የትኛውን ሽግግር ለብሔራዊ ሉዓላዊነት፣ ለተጠያቂነትና ለሰብአዊ መብቶች ክብር መስጠት ላይ የተመሰረተ መሆን እንዳለበት አሳስበዋል። አክሎም አቋሙ በዓለም አቀፍ መርሆችና የጋራ ደህንነት ከግምት ውስጥ በማስገባት የተመሰረተ መሆኑን ገልጿል። የሶማሊላንድ አስተያየት የተሰማው በቬንዙዌላ ፕሬዝዳንት ማዱሮ መታገትና ወደ አሜሪካን ሀገር በስር መወሰዳቸውን ተከትሎ የተለያዩ ዓለም አቀፍ ምላሾች እየተሰጡ ባሉበት ወቅት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የውጭ ጉዳይ ሚኒስትሩ ጌዲዮን ሳር በየፊናቸው አሜሪካ በቬንዙዌላ ላይ የወሰደችውን ጠንካራ እርምጃ እስራኤል እንደምትደግፍ ገልጸዋል። ኔታንያሁ የካቢኔ ስብሰባ ሲከፍቱ ባደረጉት ንግግር በዚያ የዓለም ክፍል ነጻነትና ፍትህን ለማስፈን አሜሪካ ለወሰደችው ቁርጠኛ ውሳኔና ጠንካራ እርምጃ ያለንን ድጋፍ መግለጽ ፈልጋለሁ ብለዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው ማዱሮን የአደንዛዥ ዕፅ ነጋዴ፣ የሽብርተኝነት ደጋፊና የገንዘብ ምንጭ በሚል ሂዝቦላን ከመሰሉ ድርጊቶች ጋር ቀጥተኛ ግንኙነት እንዳላቸው ከባድ ክስ አቅርበዋል። እነዚህ አስተያየቶች የተሰጡት አሜሪካ በቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ እርምጃ መውሰዷ ከተነገረ ከአንድ ቀን በኋላ ሲሆን ይህም በቬንዙዌላ የፖለቲካ ቀውስ ውስጥ በሚደረግ ዓለም አቀፍ ጣልቃ ገብነት ላይ የሚነሳውን ክርክር ይበልጥ እንዲፋፋም አድርጎታል። በዚህ ጨዋታ ውስጥ ራስ ገዟ ሶማሊላንድ በእነ አሜሪካ እስራኤል ወገን ራሷን አሰልፋ መገኘቷ ከሀገራዊ እውቅና ፍላጎቷ ጋር በተገናኘ እንደሆነ የፖለቲካ ታዛቢዎች አስተያየታቸውን ሰጥተዋል። ቀደም ሲል ቬንዙዌላ ኬንያ በሚገኘው ኤምባሲዋ በኩል እስራኤል ለሶማሊላንድ የምትሰጠውን እውቅና በይፋ የተቃወመች ሲሆን ለሶማሊያ የግዛት አንድነት ያላትን ድጋፍ በድጋሚ ማረጋገጧ ይታወሳል። የሶማሊላንድ መግለጫም ለዚህ አጸፋ ምላሽ እንደሚሆንም የፖለቲካ ታዛቢዎቹ አስተያየታቸውን ቀጥለዋል። የቬንዙዌላ መንግስት ዓርብ ዕለት ለቅዳሜ አጥቢያ ሌሊቱን የአሜሪካ ዴልታ ፎርስ ፕሬዝዳንቱ ሳይነጥቀው ቀደም ባሉት ቀናት ኬንያ በሚገኘው ኤምባሲው በይፋ የማህበራዊ ትስስር ገጾቹ ባሰራጨው መግለጫ በሶማሊያ ግዛት ውስጥ የሚገኙ የመገንጠል ፍላጎት ያላቸው አካላት እውቅና ለመስጠት የሚደረግን ማንኛውም የግል እርምጃ ቬንዙዌላ በጽኑ ትቃወማለች ማለቱን የሚያስታውሱ የፖለቲካ ታዛቢዎች ሶማሊላንድ የፕሬዝዳንት ትራምፕን እርምጃ ደግፋ መቆሟን ከዚህ አንጻርም ተመልክተውታል። ሶማሊላንድ በፕሬዝዳንት ትራምፕ አስተዳደር ዘመን ከአሜሪካ ሀገራዊ እውቅና ለማግኘት አቅዳ በሰፊው እየሰራችበት እንደሆነ፣ ሆኖም አሜሪካ የእስራኤልን ውሳኔ እንደማትቃወም ነገር ግን አንዲት ሶማሊያ በሚለው ፖሊሲ እንደምትቆይ በተመድ የጸጥታው ምክር ቤት አቋሟን ያሳወቀችው ባሳለፍነው ሳምንት ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎች የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር